ስርዓተ ቅዳሴ ልናስቀድስ ስንገባ መሃል ላይ ክርስትና ያስነሱ ምእመናን ጅብ ብለው ክርስትና የተነሳውን ህፃን ይዘው ይገባሉ። ጅብ ብለው በጣም በርካታ ምእመናን ነው የሚገቡትና እንዴው ይሄ እንዴት ነው የሚታየው? በተለይ አቋርጦ መግባት አይቻልም ከሚለው አስተምሮ ጋር ደው አይጋጭም ወይ? የኔታ ክልክል ነው ባጭሩ። ይሄ ደረቅ መልስ አጭር መልስ ያልኋቸውም እነዚህ ነገሮች ነው። ቅዳሴ አቋርጦ እንደተባለው መውጣትም መግባትም አይፈልግም። በዚያ ሰዓት ምንም አይነት እንቅስቃሴም አልተፈቀደም። ስለዚህ መጀመሪያ ክርስትናው ከቅዳሴው በፊት ወይ ማለቅ አለበትና መግባት አለባቸው። ከቅዳሴው በፊት አልቆ ወይም ገብተው ማስቀደስ አለባቸው። ያለዚያ እግዚኦ መሐረነ ክርስቶስ እስኪባል ድረስ ከውጭ መጠበቅ አለባቸው። የሚገቡት ለስጋው ደሙ አይደለ? ስጋው ደሙ ከሆነ ደግሞ እግዚኦ መሐረነ ክርስቶስ ሳይባል አይሰጥም። ምንድነው ቅዳሴ አቋርጠው እንዲገቡ የሚያደርጋቸው? ምንም የሚያደርግ ነገር የለም። አሁን ቤተክርስቲያን ተወቃሽ የሚያደርጋት የነበረ ያንን ማድረግ ባትችል ነበር። ቅዳሴው እስኪያልቅ ድረስ ከውጭ ቆይተው ልክ እግዚኦ መሐረነ ክርስቶስ እንደተባለ ግን መግባት ይችላሉ። ውስጥ ገብተው ያላስቀደሱበት ምክንያት ይታወቃል። ያለዚያ ግን ቅዳሴው ከመጀመሩ በፊት ስርዓተ ክርስትናው አልቆ ገብተው ቦታቸውን ይዘው እንዲያስቀድሱ ይሆናል። ያ ካልሆነ ደግሞ ጎን ለጎን ከሆነም ከውጭ ጨርሰው እግዚኦ መሐረነ ክርስቶስ ከተባለ በኋላ ገብተው እንዲቆርቡ እንጂ በመካከል ቅዳሴው እነሱ ክርስትና የሚያስነሱ ስለሆኑ ብሎ ጥሰው እንዲገቡ ስርዓተ ቤተክርስቲያን አይፈቅድም። አንዳንድ የወንድ መኮንን የሴት ወይዘሮች አሉ። እንደው በእናቶች በኩልም እነሞሃ ያሉ ያስተባብራሉ፣ ያሰልፋሉ። በአባቶች በኩል ስንመጣ ጠበል እስከ መቅዳት ከፍ ያለ አንዳንድ ወጣቶችም እንዲህ አይነት አገልግሎት ሲፈጽሙ እናያለንና እንደው በስርዓተ ቅዳሴ ውስጥ ይህ አይነት ሚና አላቸው ወይ ምእመናን? ይሄንንስ ፈጻሚው አካል ማን ነበረ? እንደው ጠበል መስጠትም ማሰለፍም ሌላም አይነት አገልግሎት መከወን ያለበት የኔታ አያይዘው ይሄን ቢመልሱልን መልካም። ሲጀመርም በቅዳሴ መካከል ቅዳሴው ሳያልቅ ጠበል አይታደልም። ይሄ በጣም ቅርብ ጊዜ የመጣ እነዚህ ባለሀብቶች ብር ለቤተ ክርስቲያን ይሰጣሉ። እንደገናም ደግሞ እንደነዚህ ለግለሰቡም ትንሽ ሸጎጥ የሚያደርጉ ነገር እዚህ ዓለም ላይ ለምዶባቸው ይሄ ጅመንሻ ጉቦ የሚያለምዱ ሰዎች አሉና ጸበል ወስደ ትንሽ ብር ሽጉጥ የሚያደርጉ ለምዶባቸው እንደዛ አይነት ሰዎች አሉ። ለነዚህ ሰዎች በሽስ ገንዘብ ክፉ ነው የማያደርገው የለምና መስዋዕት ሆነውም ቢሆን ነደው በርደው ማይመለከታቸውም ሰዎች ቢሆኑ ሳሪ መሪ ሆነው ያለ ቦታው ይሰጣሉ። አንዳንድ ደግሞ እንደዚህ ሰው ብቻ የሚመለከቱ ሰዎች እነሱን ለማስደሰት ሲባል ቅዳሴው ሳያልቅ አቋርጦ ህዝቡን ለመያዝ ተብሎ የሚደረጉ በጣም ነውር የሆኑ ነገሮች አሉ። ቅዳሴ እየተቀደሰ ምኑን ነው የምናድለው? መንቀሳቀስም መግባትም መውጣትም ፈጽሞ ክልክል ነው። እንኳን ጸበል ማደልም የዲያቆናቱ ድርሻ ነው። በቃ በስርዓተ ቤተክርስቲያን ብንከታተለው ብናየው የዲያቆናቱ ድርሻ ነው። ማንም አይሰጥም። ዲያቆናቶቹ ናቸው የሚሰጡ። አሁንም ይቸልተኝነቱ እየበዛ ሁሉም ኃላፊነቱን መወጣቱን ችላ ያለው እየዘነጋው ለምን እጠላለሁ እያለ ከእውነቱ እየራቀ ሲመጣ ሁሉም ነገር ድፍርስርስ ይላል። ድንበሩ ፈረሰ እንጂ ጸበል መስጠትም የዲያቆናቱ ነው። ቅዳሴ አቋርጦ ጸበል መውሰድ በምንም ተአምር መስጠት አይገባም። ሲጀምር ለምንድን ነው አቋርጦ የሚሰጣቸው? ቅዳሴውን አቋርጦ እንዲሄድ እኮ አትፈቅድም አይደል ቤተክርስቲያን? ቅዳሴ አቋርጦ እንዲሄድ ያልፈቀደችለትን ምእመን አቋርጦ ጸበል የሚሰጠው ለምንድን ነው? በዚህ ስርዓት ሁለት አይነት ጉራማይሌ ስርዓት ስለሌላት ቤተክርስቲያን ይሄ ዝም ብሎ ስርዋጽ ይባላል። ዝም ብሎ ድንገት የሚገባ ስርዋጽ ሰርጎ የገባ ነገር እንደዚህ አይነት ክስተት ነው። ይሄ የተሳሳተ ክስተት ክፉ የሆነ አሰራርና አንዳንዶች በስተት ሌሎች በድፍረት የሚሰሩት ስራ ነው እና ለሁሉም ድርሻ የዲያቆናቱ ድርሻ ነው።